ጠንካራ ነገር መሬት ላይ የወረደ ነገር የምንሰራበት ነገር እንደዚህ አይነት ነገር ቢኖር መልካም ስለሆነ አሁን ያለበትን የመጣበትን መንገድ ያለበትን ሁኔታና የገጠመውን ችግር እሱን ብታብራሩ ግልጽ ብታደርጉ መጀመሪያ አሪፍ ነው። እንደ አዲስ ማለት ነው። አይ ነው ቅድም አብራርታችሁ ሊሆን ይችላል፣ ግን አሁን ለገባውም ሰው ግልጽ እንዲሆን እንደ አዲስ ሰው ለሆነ ሰው የገባው እንደዛ ባይኔ እንደዚሁም ለሌሎችም ጭምር ማለት ነው። በዚሁ እንደውም አጋጣሚ ምን አለ መሰላችሁ ወደ ክርስትና ለመምጣት ብላችሁ ወደ ክርስትና ልትመጡ ብላችሁ ለመጠመቅ ብላችሁ ቤተሰብ ጋር ስለሆናችሁ በወጣ ስራ የለኝም እንደዚህ ችግር ይገጥመኛል ምናምን የምትሉ የእስልምና ላይ ያላችሁ ልጆች ማለት ነው ከቤተሰብ ጋር እንደዚህ የምትሉ ማንኛውም ሰው ሴትም ወንድ ልታወሩን ትችላላችሁ ከኢኮኖሚ ጋር በተያያዘ ማለት ነው። እና እሱ ለሱም ጭምር መፍትሄ የምናስቀምጥበት አቅጣጫ እናስቀምጣለን። እንደዛ ነው እና አውሩን ሌሎችም ካላችሁ ማለት ነው። ጆሲንም በእንደዚህ አይነት መልኩ ብንሄድ ባይኔ ማማይ ክና ጠዋት ያው ከጆሲ ጋር ተገናኝተን ስለነበረ ግልጽ አድርግልን ብለ ነው ያለው ሙያ ተናግሯል። እኔ በራሴ መንቀሳቀስ ስለምፈልግ ነው ሙያ ያለኝ በዛ ሙያዬ በራሴ ያው ራስ አሁን ዮሴፍ ግልጽ ታደርግላቸዋለህ እና ያንን ነገር ስላለን ዮሴፍ አሁን እዚህ ጋር 700 ምናምን ሰው አለ ግልጽ አድርግላቸው። ምክንያቱም አዲስ የመጡ ልጆች ምናምን ስላሉ መዝሙር ያሬድም መጥቷል እንትን ባልላቸው ምንድነው የሚያስፈልግ እንትን አድርግላቸው። እሺ ማማዬ አመሰግናለሁ። ያው እንደሚታወቀው እኔ ጅጅጋ ስኖር ፈርኒቸር ስራ ነው የምሰራው። ፈርኒቸር ስራም ስሰራ ከቅጥር ወጥቼ በራሴ ማሽኖችን በመገዛዛት ተቋቁሜ ነበረ መስራት የጀመርኩት። አጋጣሚ በድብቅ ክርስትና ከተቀበልኩ በኋላ የሰፈር ሰውም ቤተሰብም ሁሉም ካወቁ በኋላ ያው ለሽሽት ተጋለጥኩኝ። እዚህ መጥቼ እንደሚታወቀው ቦሌ መድኃኔዓለም ደብር ላይ ነበረ የወደቅኩት እጄ ላይ ያለውን ብር ከጨረስኩ በኋላ ማለት ነው። አጋጣሚ እግዚአብሔር ፈቀደና እነ ጎልድ ቪዲዮ ሲሰሩ አግኝቻቸው እነ ጎልድን ጠየቅኳቸው። በምንችለው እናግዛለን መቀለም የሚመጣው እኛ እንጋፈጣለን ብለው እነሱ ቪዲዮ ሰሩልኝ እና የተወሰነ ብር ተሰበሰበ። አጋጣሚ የእሱን አካውንት ባን ተደርጎ አዘግተውበት ነበረ። ከዛ በቃ ስራም የተወሰነች ትንሽ ቤት ተገኝታ እዛም ስራ ገባሁኝ። ግን ቤት ማግኘት አልቻልኩም ነበረ። የሚከራይ ቤት አልጋ ነበረ ይዤ ያረፍኩት። እዛው በአልጋ ውስጥ እያለሁ ብሩም እጄ ላይ ያለው ብሩም እያለቀ መጣ። የምበላውና የማወጣው ወጪ እና የማገኘው ገቢ እኩል አይመጣጠንም። የሚከፈልም በቀን 400 ነው። እኔ ኦልሞስት ቦሌ አካባቢ በነበርኩ ጊዜ 15 ቀን 1300 አካባቢ ነበር የማወጣው። አሁን ያለውበት ቦታ ከመጣው በኋላ ደግሞ የአልጋ 300 ምግብ ምናምን ተጨምሮ በቀን 700 ነበር የማወጣው። ከዛ አጋጣሚ በመሀል ታመምኩኝና ወንድሜ እስራኤል በውስጥ መንገድ አናግሮኝ እኔ መናገርም እንደዚህ ማለት ፊት ለፊት ወጥቼም በዚህ መልክ መጠየቅ አልፈለግኩም ነበረ። እኔ ዝምታ መርጬ ነበር። እስራኤል ሲሰማ ግን አይ መሆን የለበትም ብሎ አንዳንድ ቦታ እየገባ መናገር ጀመረ። ከዛ እኔም ነገሮችን በፍርሃትም ቢሆን ላንቺ በቴክስት ነገርኩሽ። በዛ መልክ እንትን አልኩኝ ማለት ነው። ያለውበትን ቦታ ደግሞ በቪዲዮ ለተወሰነ ጊዜ ላሳያችሁ ይችላሉ። አሁን ያለውበትን ቦታ ማለት አይነቱን ያው ብዙም ለሰው አያስታውቅም፣ ግን ላሳያችሁ ይችላለሁ። እሺ ማሳየት አይጠበቅብኝም። አንድ ሰው ማመን ላይ ችግር ስላለበት ያው አልጋ ያው እንደት ነው የተገናኙ ናቸው። በኮምቦርሳቶ ናቸው የተለያዩት። ይሄኛው የኔ ክላስ ነው እኔ ያረፍኩበት ማለት ነው። እንደዚህ ነው ያለችው ክላሷ። ይሄ ነው ያለውበት። እንትኖቹ ቤቶቹ ደግሞ እንደዚህ ናቸው። በቃ 400 350 እየከፈልክ ነው እንደዚህ የምትቆየው ቤቷ ውስጥ። ያለውበት ቦታ እንደዚህ ነው። ስራ ደግሞ ያው የማገኘው ገቢና እንትን የሚለው አይገናኝም። እግዚአብሔር ደግሞ እኔ ፈቅዶልኝ በትንሽ ነገር መነሳት ስለሚቻል ብዬ አስቤ ነበረ። የተወሰነ ማሽን የማገኝ ከሆነ የፈርኒቸር ስራ ላይ በጣም ቤስት ባለሙያ ተቆርጧል። ሊጋ ብቻ ነው ኔትወርክ። ካሜራውን አጥፋው። በቃ ካሜራውን አጥፋው። ይተቆርጣል። በቂ ነው። ያ ኦኬ ጁሲ አሁን ለማጥራት ነገሮችን
በጣም አሪፍ ነው። አሁን ያሳየን ነገር የሆነ ኢሜጅ ይሰጣል ብዬ አስባለሁ። ስለዚህ የቤት ክራይ በቀን 400 ብር ታወጣለህ ማለት ነው። ውጪስ በወር ወደ 10 ምናምን ሺህ ወደ 12 ሺህ ብር እንደዛ ገደማ ይመጣል አይደለ? የቤት ክራይ ብቻ ማለት ነው። ገቢህ ደግሞ ከዚህ ያነሰ ነው። ገቢና ወጪ አይመጣጠንም። ይሄ አንዱ ፖይንት ነው። እሺ ሁለተኛ በስነ ስርዓት ለመጀመር ኦልሞስት ከ260 ሺህ እስከ 300 ነው የሚፈልገው። ሚኒመም ደግሞ በተወሰነ ማሽን ብቻ ሊጀምር ካልኩኝ ከ160 ሺህ ብር ጀምሬ መጀመር እችላለሁ ስራውን። ማለት ትዕዛዞች ካሉ ወዲያውኑ ነው የፈርኒቸር ስራ ወዲያውኑ ነው ከፍ የሚያደርገው ወደ ቀጣይነት ያለው ስለሆነ በትንሽ ስራዎች ብዙ እቃዎች ማምረት ይቻላል። በዛ ወዲያውኑ ማካካስ ይቻላል እና በተወሰነ ከ160 ሺህ ጀምሮ ስራ መጀመር ይቻላል። ጥሩ። እሺ የቤት ክራይን ኢንክሉድ ሳያደርግ ከማሽኖቹ ምናምን ከ160 እስከ 300 ሺህ ብታገኝ ስራውን ልትጀምር ትችላለህ። ሞር ደግሞ ማርኬቲንግ ነው። ማርኬት ደግሞ እዚሁ ያሉ ኦርቶዶክሳውያን የሚያሰሩትን ፈርኒቸሮች ዲዛይኖችን እንትን ብለህ እንደዚህ አይነት ማርኬቶች ቢመጡልኝ ቶሎ ደግሞ ሰክሰስፉል እሆናለሁ የሚል ሳቢ ያለው አይደለ? እንደዛ ነው። ማርኬቲንግ የሆነ ኢሜጅ ያገኛችሁ ይመስለኛል ከስር ያላችሁ ሰዎች እዚህ ገስት ላይ ያለን ሰዎች ማለት ነው። ስለዚህ አሁን ጆሲ የምናገዘው ምንድነው ያለውበት ሁኔታ የምግብ የምናምን ሳይጨምር 400 ብር ማለት ዊች ኢዝ ዲፊካልት አይ ቲንክ ከመሆን እንደነበረ ሰምቻለሁ። ያለውን ቦታውም እንትን ነው። በቀን 400 ብር ብዙ ነው። ወደ 10 ምናምን ሺህ ብር ያወጣል የቤት ኪራይ። ተቀጥሮ ሊገኝ የሚችለው ደግሞ ዛለ እኔ ሙያ አለኝ በፊት እንደዛ ነበረ የምሰራው። ስለዚህ ማሽኖችን አሁን ማሽኖቹ ምን አይነት ናቸው? ማሽን መተባበር የሚችል ገዝቶ መላክ የሚችል በማሽኑን በፍጥነት ገዝቶ ወደዚህ መላክ የሚችል አይ ቲንክ ባይቆይ እንትን ላለው ቶሎ መላክ የሚችል እንደዛ ቢያደርግ ብቻ በምንም ማሽኖቹን ገዝተን ይህ ልጅ ብናስነሳው መልካም ይመስለኛል። እና ደግሞ ማስነሳትም ደግሞ እንችላለን። ከተባበርን 51 ምንድን ነው የሚባለው 50 ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ጌጡ ነው አይደል የሚባለው። እንደዛ አድርገን ይህን ወንድማችን እናግዝ። ሌሎችን በርካታ አሉ ከእስልምና ለመጠመቅ ፈልገው ሊጠመቁ ፈልገው በድብቅ ለመጠመቅ ራሱ ታምኑኛላችሁ ክፍለ ሀገር ሄደው ለመጠመቅ የክፍለ ሀገር የትራንስፖርት ያስፈልጋል። ይህ ሁሉ ተግዳሮት ነው ጋይስ። በድብቅ ሊጠመቁ ለምሳሌ ሻሸመኔ ካለ አዲስ አበባ መጥቶ መጠመቅ ይችላል። ስለዚህ እንችላለን። እነዚህ አይነት ልጆችን ሳፖርት የምናደርግበት አንድ የራሱን ነገር እንትንላለን ወደፊትም። ግን አሁን ይሄን ልጅ ከኛ እያለን እንደዚህ አይነት ሁኔታ መሆን የለበትም እና እናግዘው ነው ወይንታችን። ሁላችንም የምትችሉትን እንግዲህ እንተባበራለን። ሚኒመም ለማሽን ብቻ ነው። ልብ በሉ፣ የቤት ክራይን አይጨምርም፣ የመኖሪያም የሱቅም እና ይህንን ታሳቢ አድርገን ሁላችንም የምንችለውን የአቅማችንን እጃችንን እንዘረጋለን ማለት ነው። ዲያቆን እንኳን ደህና መጡ። እርስዎ እያሉን ይለፈልፋሉ አትላለ። እሺ ሰላም ብያለሁ። ሁላችሁንም ሰላም ይሁንላችሁ። ደህና ነኝ። ዴቮ ማማዬ፣ ቤትሻ፣ ሻሎም ራሱ ወንዴ ነው የሚለው እና ዮሴፍ ወንድማችን ሁላችሁንም ሰላም ብያለሁ። ደህና ነኝ እግዚአብሔር ይመስገን። ቋና ቆስጠንጢኖስን ሰላም ብያለሁ። ወንድማችን እንኳን እግዚአብሔር ረዳ። እንኳን መጀመሪያ ትልቁ ነገር ሁሉ ሀብት ይሄ ንብረት ሁሉ ጠፊ ነው፣ ኃላፊ ነው እና አስቀድማችሁ መንግስቱን እሹ ስለሚል ያን መንግስቱን ሽተህ ወደዚህ ወደ ብርሃን ስለመጣ መጀመሪያ እሱ ትልቅ ሊያስመሰግን እና እግዚአብሔር ልናመሰግንበት የሚገባ ነገር ነው። በዚህ እግዚአብሔር ይመስገን ስላንተ ስለተቀበልከው መከራም እግዚአብሔር ይመስገን። ምክንያቱም አይ ቲንክ ክርስትና እንደኛ ሳይሆን እንደናንተ ነው የሚኖረው ነው ብዬ የማምነው። እኛ በጣም ሰነፎች ነን። እኔ በግሌ ስለኔ ላውራ፣ እኔ በጣም ሰነፍ ነኝ። ምቾት ላይ ነው ያለሁት እና መከራ እየተቀበላችሁ ግን ዋጋ እየተቀበላችሁ ይሄን ለምታደርጉ ሰዎች የእናንተ እውነት በረከት ይደርብን ባይነኝ። እንደነፎይ እንደነ ጰላዲዮስ ነው እንዳንተም በየችሎታችሁ በየአቅማችሁ ልክ እየተፈተናችሁ ነው። ከእናንተ ብዙ እንማራለን። ስለ እናንተ ደግሞ እግዚአብሔርን አብልጠን እናመሰግናለን። ምክንያቱም በእናንተ ልክ እግዚአብሔር ደግሞ እጥፍ ሰው እያነሳ ስለሆነ በእናንተ መበርታት እናንተ እንደ ስጋ አይመቻችሁ ይሆናል፣ ግን ደግሞ ብዙ ሰው ታፈራላችሁ።
እንደዚህ ያጸናቸው አምላክ ማን ይባላል? እንደዚህ የበረቱለት አምላክ ማን ይባላል? እንደዚህ የተጠሙለት የተሳደዱለት አምላክ ማን ይባላል ብለው ራሱ አምላካቸው ማን ነው ተብሎ እንዲወራ ያደርጋል። እና አይ ቲንክ ትልቅ ጸጋ ነው ብዬ አምናለሁ። ሰው በዚህ በጣም እግዚአብሔር ያበርታ፣ በርታ ለማለት ነው። ሁለተኛው የሚያስፈልግህ የመጀመሪያው ይመስለኛል እንደኔ ስራ መግባት አለብህ ባይ ነኝ። የስራህን እየሰራ ከዛ በኋላ ደግሞ ጎን ለጎን የራስ ስራ የምትሰራበትን ነገር ብናመቻችል፣ አንደኛ ስራ ከሰራ ኦልሬዲ ከስተመር ታገኛለህ፣ ደንበኛ ታገኛለህ። እነዛ ደንበኛዎች በግልህም ልስራ ብትል ደንበኛ ሆነዋል ማለት ነው። ስለዚህ ትልቁ አንዳንድ ሰው ቶሎ ስራ ከፍቶ ደንበኛ ያጣል። ምክንያቱም ስራውን ሰርቶ አይደለም ስራ የከፈተው እና አንተ ደግሞ ስራውን ነበር ከዛ አቁመህ ስለሆነ ሰው ስራ ሊቀጥሩ የሚችሉ ሰዎች እኔ ላናግር የማውቃቸውም ስላሉ ማለት ነው። እና ጠቅላላ ፊኒሽንግ ስራ የሚሰሩ ናቸው እና ሰዎች የማናግርልህ ፊኒሽንግ ይሰራሉ። ፊኒሽንግ ኢን ሴንስ ፈርኒቸርም ጨምሮ የአንድ ቤት ሙሉ በቃ ፊኒሽንግ ይሰራሉ ማለት ነው። ስለዚህ በእንጨት ሙያ በተለያዩ እንደዚህ ሙያዎች ላይ ሰው ስለሚፈልጉ እነዛን እኔ ላመቻችልህ፣ እሱን አናግርልሃለሁ። እግዚአብሔር በነገሮች ሁሉ ይርዳ። በገንዘብ በኩል ደግሞ ያው የአቅሜን ማድረግ የሚገባኝን ገና ከብዙ ቁስል እየዳንኩ ያለው ሰው ነኝ። እኔ እያገገምኩ ነው፣ ግን በአቅሜ ማገዝ ያለብኝን ለማን እንደምልክ አላውቅም። ለማን ነው የምልከው? ለማን ነው የሚላከው? ዴቮ የራሱ አካውንት አለ፣ በራሱ አካውንት ነው ዲያቆን እዚህ ጋር ያለው። ኦኬ እሺ፣ አካውንት ነው። እኔ እኮ የሆነ ሀዲስ ወይ ደግሞ ነገር ለጥፋችሁ መስለኝ ነው። ኦኬ ከሀዲስ ውጭ ያለጥፉ በቃ ጥሩ። ስለዚህ ሰው እንደሱ እናደርጋለን ማለት ነው። በቃ ትልቁ ነገር አይ ቲንክ ሁለት የምጋበት ነገር ማግኘት ነው። ሌላው ነገር ይስተካከላል። መነኝ በጣም እየተከፋፈልን ነው። አየህ እንጂ እግዚአብሔር በአንዴ ነገሮችን ያስተካክላል። ከፈለገ በቃ እንደ ዛሬውኑ የሆነ ነገር ለውጦ ያደርጋል። ግን እግዚአብሔር እሱ አይደለም አላማው በአንተ ምክንያት እንደዚህ ሰው እንዲሰማ ከዛ ለማን ነው ይሄ ልጅ እንዲባል፣ ቀጥሎ ደግሞ ሁላችንም በረከት እንድናገኝ ሸክሙ ሌሎችም እንዲሸከሙ ለካ ወንድመቶች አሉኝ እንድትል ያደርግሃል እግዚአብሔር። እና በአንዴ ሁሉንም ነገር በአንዴ የሚነጋ ነገር የለም። ኦኬ እና በርታ ይዞህ፣ እግዚአብሔር ከአንተ ጋር ይሁን። ሳቅልን፣ ጤና ሁንልን፣ ራስን ጠብቅልን፣ ፏበል ደግሞ አሁን ፏበል የሚለውን ደግሞ ቆርጣችሁ ሌላ ነገር እንዳሰሩብኝ። ግን በቃ ባለ ነገር ደስተኛ በቃ ነው። በመጽሐፍ ቅዱስ እንደሚናገረው እነ ሐዋርያትም እንደተናገሩት በተለይ ቅዱስ ጳውሎስ እንደተናገረው በመከራችን እንመካለን ብሏል። በቃ በደስታችን ብቻ አይደለም፣ በጉለታችን እንመካለን፣ በመከራችን እንመካለን። መጠማቱ፣ መራቡ፣ መደብደቡ፣ ታንኳን ሰበሩበት፣ በብዙ መከራ ደረሱበት። እየሳቁ እስር ቤት ይገቡ ነበረ፣ እየሳቁም ይወጡ ነበረ። እና ትልቁ ነገር በቃ ደስተኛ መሆን ነው። በቃ ምንም እንኳን በለስ ፍሬም ባታፈራ እኔ ግን በእግዚአብሔር በሰራዊት ጌታ ደስተኛ ነኝ እንዳለው ሁሌ ደስ ይለኛል እንዳለ ራስህን፣ ህሊናን፣ ልብህን መጠበቅ ነው። ሰው ብዙ ጊዜ የሚወድቀው እንትን ሲል ነው፣ ከውስጡ መድከም ሲመጣ ነው። ከውስጡ ተስፋ መቁረጥ ሲመጣ በቃ ሁሉ ነገር ጭልም ይላል። ትልቁ ነገር አንተ ደስተኛ ሁን፣ ጭንቅላትን፣ ልብህን ጠብቅ። እኛ ደግሞ በዙሪያ ካለን እኛ ባንኖርስ እግዚአብሔር ያስነሳልሃል። እመነኝ። የሰማይ ወፎችን ተመልከት። ጌታ እንዳለው ነው። አያጭዱም፣ አይለፉም፣ አይዘሩም፣ ግን ፈጣሪያቸው እግዚአብሔር ያዘጋጅላቸዋል። ይሄ ማለት ግን ቁጭ ይላሉ ማለት አይደለም። የሚገባቸውን ያደርጋሉ፣ እግዚአብሔር ደግሞ ያዘጋጅላቸዋል። ስለዚህ እግዚአብሔር ያዘጋጅልሃል እና በርታ ዮሴፍ ሻ እና በእኔ በኩል እንግዲህ በዚሁ አካውንት አስገባልሃለሁ ድርሻ አለብኝን ማለት ነው። የስራውን ግን ዛሬውኑ አሁን ከዚህ ስወጣ ደውልና ቶሎ ስራውን የምንጀምርበትን ነገር እግዚአብሔር ቢፈቅድ በእኔ በኩል እሱን አመቻችላለሁ። ይኸው ነው እንግዲህ። እዚህ ያላችሁ ግን 714 ሰዎች ወንድማችንን ማገዝ መርዳት ግዴታ ስለሆነ እዚህ ጋር አካውንት አለላችሁ እንደምታዩት 1020 አካውንት አለላችሁ እንደምታዩት 1020 23 38 27 267
ኦኬ እስማኤል አራርሶ ንግድ ባንክ ይላል። ኦኬ ስለዚህ በዚህ አካውንት ማስገባት ማገዝ ከእስልምና የመጣ ወንድማችን ነው። ከእስልምና ደግሞ የመጡ ወንድሞቻችን እናቶቻችን ሰነፎች ታውቃላችሁ። ኦርጋናይዝ የሆነ ነገር የለንም። ስንፍናም ሳይሆን በእርግጥ ምንድነው ለስጋዊ ምቾት አይደለም የምንጠራችሁ። ያ ነው አሁን ለስጋዊ ምቾት ምንም ያዘጋጀነው መኪና የለም፣ ኩሽኔታ እንኳን የለንም፣ ብስክሌት እንኳን የለንም፣ ብስክሌት የለንም። ምንም የምንሰጣችሁ ነገር የለም። በቃ መስቀል ነው የምንሰጣችሁ እና ትምህርታችን ነው። ምን ይደረግ? ምንም እናደርግላችሁ ስጋዊ ነገር የለም። ምክንያቱም ስጋዊ ነገርም ስለማይጠብቃችሁ ማለት ነው። ግን ይሄ ማለት ግን በማድረግ ያለብንን ደግሞ መስራት ያለብንን ስራ ግን እየሰራን ነው እና ስለዚህ ምን እናድርግ? ለምሳሌ እዚህ 712 ሰው አለ። ኦኬ 712 ሰው አለ። 712 ሰው 1000 ብር ብንሰጥ ስንት ይሆናል? ሂሳብ ሰነፍ ነኝ እና ሂሳብ አግዙኝ። ሺ ነው የሚባለው ትላለህ። እኔም ሰነፍ ነኝ። ሰላም ነው የሚችለው ትላለህ። 700 ሰው እያልኩ 70 ሺህ ትላለህ። እሺ አንድ ዜሮ ረሳለሁ። ዲያቆን ይዤ እኮ ችግር አለብኝ። እኔ ያልተሻልክ። እሺ በጣም ጥሩ። ስለዚህ 1000 ብናዋጣ 700 ሺህ ብሩን ዮሴፍ ብቻውን ይጠቀመታ ማለት አይደለም። ባይዘው ዮሴፍ ደግሞ ሌላ ሰው ያካፍላል። ግዴታው ነው። ዮሴፍ ላይ ብቻ 700 ሺህ ብር ኢንቨስት አናደርግም። ዮሴፍ ደግሞ ይሄን ደግሞ ለአንድ እህቱ ለአንድ ወንድሙ እንደዚሁ በሱ እየተፈተኑ ላሉ ልክ በሱ ፈተና ውስጥ እያለፉ ላሉ ደግሞ ያካፍላል። ምክንያቱም ተካፍሎ መኖር ነው ክርስትና። ስለዚህ እንዲያው የ1000 ብር ቻሌንጅ ብንጀምር ከታች ያላችሁ 1000 ብር አስገብቻለሁ። ቃል መግባት አይደለም። አሁን ሞቅታ ምናምን ስሜት አይነት አልፈልግም። አሁን ሆርሞን ምናምን መዛባት የለበትም። አሁን ማድረግ ያለብን ምንድን ነው? ስሜታዊነታችንን ዋጥ አድርገን ትክክለኛ እና ካስገባችሁ በኋላ አስገብቻለሁ ትሉኛላችሁ ማለት ነው። እና 10 ደቂቃ እሰጣለሁ። ምንም ግርግር፣ ልመና፣ እባካችሁ ጥቅስ ምናምን ድምፅን ማስለል ምናምን አይጠበቅብንም ግዴታ ስለሆነ ማለት ነው። ኦኬ ተስማማላችሁ? ያስባለሁ። ማስገባት አንችልም። ማስገባት የማችሁ ሰዎች ቃል ትገባላችሁ። ማስገባት ስለማችን አሁን ግን 1000 ብር በሉ። ያስገባችሁ ግን 1000 ብር አስገብቻለሁ ለሂሳቡ እንዲመች ማለት ነው። ኦኬ በጣም ጥሩ። ከዛ በላይ ማስገባት ይችላል። በ1000 ብር ጀምሬው ነው እንጂ ከዛ በላይ ማስገባት መብታችሁ ነው። እሺ ስለዚህ 1000 ብር አስገብቻለሁ፣ አይ ደግሞ በዚህ በ3 ቀን በ2 ቀን አስገባለሁ እያላችሁ ቃል ትገባላችሁ ማለት ነው። ቃል የምገቡት በሰውና በእግዚአብሔር ፊት ስለሆነ ለቃላችሁ እንጠንቀቅ። ልናደርገው የምንችለውን ነገር ነው የምናደርገው። ኦኬ ስለዚህ በእሱ እንጀምራለን። እንግዲህ የሚተኮስ ሽጉጥም የለንም፣ የሚቆረጥ ሪባንም የለንም። ዝም ብለን ጀምር ነው የምንለው። እግዚአብሔር ይርዳን። ስለዚህ ጀምረናል። አሁን 1000 ብር የአኬ ጋር ነው የምትሉ ሰዎች አኬ ጋራም በተለይ ሰታችሁ ሂዱ፣ ችግር የለውም። ምክንያቱም ትልቁ እዚህ አሁን ትምህርት ሳይሆን የያዝነው ወንድማችን መርዳት ስለሆነ አኬዋት ቤቱን ከከፈተ እዚህ የምትረዱትን ነገር እርታችሁ እዛ ደግሞ ትምህርት ለመማር ሂዱ። መርዳት እየቻላችሁ ግን ሄዳችሁ ዝም ብላችሁ ግን ቁጭላችሁ ብትማሩ ትምህርቱ በህይወት ካልተኖረ ዋጋ የለውም። ወንድማችሁ የተቸገረ ወንድማችሁ እያጣ እየተራበ ቁጭ ብለን እኛ እስክሪብቶ ደፍተር በምቾት ላይ ሆነን ያልኩት ነው። ቃሉን ብንማር ጥሩ ነው፣ ግን ፍሬ ካላፈራ ምንም ዋጋ የለውም። ስለዚህ ፍሬ እያፈራችሁ ወደ ትምህርቱ እንሄዳለን ማለት ነው። ችግር የለውም። ምንም የሰው ብዛትም ሳይሆን ሻሎም ኔትወርክ ሳይነቅለኝ የምናገረውና ልናገር ላልወረድ እያለች ይቅርታ ነው። አላየሁም። አይገርም። ዝም ብዬ እያወራ ይቅርታ። ሻሎም ሰላም፣ እንዴት አመሻችሁ? የጠዋቱን እኔ ያስገብቻለሁ እና 400 ብር በየቀኑ ከሚከፍል በራሱ እስከሚችል ድረስ የቤት ኪራይ ተከራይቶ ለ5 ወር ለ6 ወር እኔ እችላለሁ። በየወሩ $100። ሻሎምዬ ሰላም ላንቺሁን። በእውነት ሻሎም ማለት ሰላም እንደማለት ነው። ሰላም ይብዛልሽ፣ እግዚአብሔር ረፍት ይስጥሽ፣ እግዚአብሔር የልብሽ መሻት ይፈጽምልሽ። በነገሮቹ ለእግዚአብሔር ሰላም ከአንቺ ጋር ይሁን። በየወሩ አይደለም አንቺ በየሰዓቱ እግዚአብሔር በብዙ በረከት በየሰከንዱ በየደቂቃው እግዚአብሔር በብዙ በረከት ይባርክሽ፣ የልብሽን ሀሳብ ይፈጽምልሽ። ያሰብሽውን ነገር ሁሉ እግዚአብሔር አምላክ እየቀደመ ይሙላልሽ፣ ካሰብሽውን በላይ ይሙላልሽ።
ስለዚህ ለ6 ወርም ያህል ብላለች። እንዲሁ በ6 ወር እንኳን ብንይዘው $100 እኔ በቋሚነት እረዳለሁ ብላለች። ይሄ በጣም አሪፍ ነገር ነው። ትልቅ ነገር ነው። ትልቅ ስጦታ ነው። ወንድማችን ነገር የራስን ነገር ችለ ደግሞ ሌሎቹን እየቀጠልክ ሌሎቹን ደግሞ እንደዚሁ የምታሳርፍበት ነገር እግዚአብሔር ያመቻችልሃል ማለት ነው። እግዚአብሔር ይስጥልን። ሻሎምዬ በርችልን። በጣም እናመሰግናለን። ክብር ያድልልን። ለክቡር ስጋ ለክቡር ደግሞ ያብቃሽ። ትልቁ ነገር እሱ ነው። ሰማይ መንግስቱን ያወርስሽ። ሪሲም ለቢኒን የላኩት ኮንታክት አደርገዋለሁ። ቢኒ ጠዋት አራቶች ሆናት። ኦኬ እሺ። ሻሎምዬ ፎሎ ላርግሽ እና ጠዋት ላይ 18,000 አስገብታለች። ዲያቆን ጠዋት ላይ 18,000 አስገብታንላለች ነው እንዴ? እሺ በጣም በጣም አሪፍ። በጣም እግዚአብሔር ይስጥሽ። ሌላ ምንም ትልቁ ነገር የሰማይ ቤትሽን እግዚአብሔር በቀኙ ቆመሽ እንደ አንቺ ብሩካን ነይ ግቢ ወደ አባቴ መንግስት የሚባለውን የህይወት ቃል ያሰማሽ። ቲንክ እሱ ነው ትልቁ ስኬትን ብዬ የማምነው። የመኖራችንም ትልቁ ዓላማው እሱ ነው እና እግዚአብሔር ይስጥልን። ደግሞ በእነ አብርሃም በረከት በእነ ኢዮብ በረከት ደግሞ በሀብት በጸጋ እግዚአብሔር ይባርክሽ እና ትዳር ይዘሽ ትዳር የለኝም። አረብ ሀገር ነው ያለሁት በስራ። ኧረ ይመጣል፣ አይዞሽ ይመጣል። በእውነት እግዚአብሔር ወንድ ሳይሆን ባል ይስጥሽ። ይሄ ምሰሶ ምናምን ብረት መዝጊያ የሚለውን ነገር እኔ ብዙ አልሄድበትም። ማፍሱ በቃ ባል የሆነ ብረት የሆነ ሳይሆን ባል የሆነ ምሰሶ የሆነ ሳይሆን እንዲያው በቃ ቤት የሆነ ባል ይስጥሽ። ምሰሶ ብቻ አይደለም፣ ቤት የሆነ ሙሉ የሆነ እግዚአብሔር ባል ያዘጋጅልሽ። ለሀገርሽ በሰላም ያብቃሽ። የልብሽን መጽሐፍ መሻት እግዚአብሔር ይፈጽምልሽ። መልካም ፎሎ አድርጌሻለሁ። ስልክሽን አስቀምጪልኝ እና አወራሻለሁ። እሺ አሁን አሜን አሜን አላችሁ አይደለ? ቅድም እስቲ 1,000 ብር ስል የጠፋችሁ ሁሉ አሁን ባል ሚስት ስል ሁልሽም እሺ መልካም። ስለዚህ ለ6 ወር ያህል $100 የሚችል እህት አግኝተናል። በጣም አሪፍ። ሌላ ሰው ደግሞ እንደዚሁ እዚህ ጋር ያው አካውንት የምትሉ ሰዎች አካውንት ተቀምጧል እኮ እዚህ ጋር 1023 38 27 267 የሚል። ስለዚህ ይኸው አካውንቱ እና በ1,000 ብር የጀመረው። ከዛ በላይ ግን ማድረግ ትችላላችሁ። 10 ደቂቃ ነው ያለችኝ። ቅድም አልጀመርኳትም ሻሎም ላይ ጊዜ ስለወሰድኩ አሁን እኔ ጋር ከ38 ይላል። 10 ደቂቃ አለኝ። ከ48 ላይ አቆማለሁ። እሺ 1,000 አስገብቻለሁ። እያያችሁ ነው እንግዲህ አካውንት የሚገባል ሰው በኋላ እንትን አድርገን አፕዴት አድርገን ኦኬ የገባላችሁን ያህል ምን እንደሆነ ትነግሩናላችሁ። እሺ ክርስትና የቀበሌ መታወቂያ ነው ይላል። እሺ ሃይማኖት እናመሰግናለን። በጣም ጥሩ አስተያየት ነው የሰጠህን። እግዚአብሔር ይስጥልን። ኦኬ እንግዲህ ለአንተ ይሄ ነው ያንተ አቅም ይሄ ስለሆነ እግዚአብሔር አቅምህን እንግዲህ ከፍ ያድርግልህ። እሺ ቆስጤ ሁላችንም ስም አልሰማው አስገብቻለሁ። ቅድም 100 ሲደመር 900 አሁን 1,000 ማለት ነው። እግዚአብሔር ይስጥልን። እሺ ችግር የለውም። ኔጌቲቭ ነገር የሚጽፉ ሰዎችን እኔ ስለመመረቃቸው እናንተ መመለስ አይጠበቅባችሁም። እኔ ኮመንታቸውን እያየው እኔ መርቃቸዋለሁ። እናንተ መልስ እንዳትመልሱ ፕሊዝ። እሺ የማይሆን ነገር የሚጽፉ ሰዎችን እንመርቃቸዋለን። ምንም ችግር የለውም። ቢጨንቃቸው ነው። ስለዚህ ውስጣቸው ያለው ነገር ስለሆነ በእነሱ እንዳትፈርዱ። እኛ እየመረቅን እንቀጥላለን እና አትመልሱላቸው። እሺ ችግር የለውም። ኢስ ፋይን። እሺ ዋና ወደ እንትን ሁኑ፣ ወደ ሀሳቡ ሁኑ። እሺ ማገዝ አሁን እኮ አፍጡኑ እንጂ 48 ደቂቃ ነው የቀረኝ። የ1,000 ብር ቻሌንጅ ከዛ በላይ እንጀምራለን እና በኋላ ላይ ስንት እንደገባ ይመልሱላችኋል ማለት የገባለት ሰው። እሺ ሀሳባችሁን ሰብስቡ። የግድ እኮ ለስድብ ለትችት መመለስ አይጠበቅባችሁ ፕሊዝ። ያሬድ አፕዴት ስላለ ነው እኔ ጋር ይቅርታ በጣም። እሺ ቢኒሻ ሰላም ናችሁ? እግዚአብሔር ይመስገን ሰላም ብያለሁ። የትላንትናዋ ልጅ ቆስጠንቲኖስ አሁን ልካልኛለች 15,043 ብር ከምናምን አስገብታለች። ሪሲት ልካልኛለች። ሻሎም ሻሎም ገብቶልሃል? በጣም አሪፍ ክሊክ አድርጌያለሁ። ማለት አሁን $100 በየወሩ እንትን ላለ ያለችው ማለት ቢኒ አይደል? ልኬለታለሁ ለቢኒ ብላለች። እሷ ነች።
እሺ ከአብላክ 3000 ብር ግን ነገ ብለዋል። ይሁን አሪፍ 1000 ብር እግዚአብሔር ማንም የሚመዘግበው ቃል የሚገቡትን ዲያቆንዬ ቆስጠንጢኖስ ምንድነው? እናንተ ልጆች ግን አሰራራችሁ ትላለህ። ማማዬና ቆስጠንጢኖስ አይ አይደለም፣ ስማቸውን ላይክ ግራ የተጋባ መሀል ሙስሊሞች ውሸት እየጻፉ እያየሁኝ ነው እና ማን እንደምጽፍ ግራ ገባኝ። ዝም ብለህ ጻፋቸውና ችግር የለውም። ምስቅልቅ ያው ረብሻ ስላለ ታች ላይ የሚረብሹ ስላሉ ዝም ብለህ ጻፋቸው፣ ችግር የለውም። ከዛ አትሊስት የሰጠውን ክሊር የሆነው ከዛ ውስጥ ተጣርቶ ይወጣል። ግን ሪከርድ ይደረጉሉም እያዝ ወይ ላይቭም ስላለ እኮ ያው ሪከርዱ ይቀመጥልሃል። እሺ ኦኬ። ሶ አሁን ካሁን ጀምሮ መጻፍ ጀምራለሁ። እሺ ያስገባችሁ ሰዎች እኔ 1000 ብር አስገብቻለሁ በሉ። ያለ ወደፊት የምታስገቡ ደግሞ ከ3 ቀን ከ2 ቀን ያለውን አብዴት አድርገን እንዲያቆን የገባበት 10 ደቂቃ ሙላ ብዬ ነው። 10 ደቂቃ ሙላ ብዬ ነው። እሺ ሳሚ እኔ $100 ብለዋል። አስገብቻለሁ ነው ወይስ አስባለሁ ነው ወይስ እመኛለሁ ነው ወይስ ወደፊት ምንድን ነው የምጽፉ ሰዎች? 1000 ብር ነገ ከሆነ ነገ፣ 1000 ብር አሁን አስገብቻለሁ ከሆነ ደግሞ አሁን አስገብቻለሁ እንጂ ዝም ብሎ $100 ከዛስ ምን ሆነ? እሱ ቁጥር ነው ምንድን ነው? እሺ 3000 ነገ አስገባለሁ። ገብታችሁ መናገር የምትፈልጉ ደግሞ አንድ ቁጥር ጻፉና በየመሀል እናንተ እንቀበላለሁ። እሺ 1000 ነገ ልዩ ዘተዋዶ 1000 ነገ አስገባለሁ። 3000 እኔም በዚህ ሳምንት በጣም አሪፍ ያሬዱ አሁን ልገባና ይብራራልን አብራራለሁ። እሺ በየማሉ እናብራራለን። አካውንት ኢዝ ከቨርድ ይላል። አካውንቱ ትንሽ ተሸፍኗል መሰለኝ፣ ግን አልተሸፈነም እኮ እውነቱን ለመናገር 1023:38 እሺ ትልቁ ሌላ እንደሆነ ነው ወይ? ያው ትልቁ ላይ ሆነ ጎንደሬው 15,000 ኦኬ በጣም ጥሩ። እሺ 3000 አስገብቻለሁ፣ 300 አስገብቻለሁ። በጣም እግዚአብሔር ይስጥልን። ሰብሰብ አድርጌ ምርቃቴን አስቀምጣለሁ በኋላ ላይ። 300 እሺ ለማን ነው ምንድን ነው? እሺ ለማን ነው ምንድን ነው? ከ5 ደቂቃ በኋላ አስረዳለሁ። አሁን ዝም ብላችሁ ትንበሉና ከዛ ለማን ነው ምንድን ነው አስረዳለሁ። 1000 ነገ 4000 አሉ አለ። እሺ 2000 ወይ ሻሎም እንደዚህ ሳይሆን ያው እኔ ብዙ እርዳታ ላይ ስለማቅ ስለምሳተፍ ገስ ቦታ አንድ ሰው ይልቀቅና አስገብታችሁ ስማቸውን እየጻፋችሁ በአንድ ሰው አካውንት ሪሲት ያስገቡ። ከዛ ሪሲት ሲያስገቡ ኤክስ ታረጋለህ ወይ ራይት ታረጋለህ ያስገቡትን። አሁን ዝም ብለህ ኮሜንት ላይ ብጽፍ ለውሸትም የሚጽፋለ። ስለዚህ አንዳንድ ወይም የሆነ ቁጥር ይጻፉ ወይም ገስት ይላኩ። ከዛ ታስገባቸውና ስማቸውን ትይዛለህ። አስገቡና ሪሲት በከሌ ያስገቡ እከሌ አስገቡ በላቸው። ካለዛ አትችለውም። እንደዚህ አይታወቅም። አዎ ሻሎሚ መሰለሽ ብዙ ጊዜ ገስት ለሚገቡ ሰዎች ድፍረት ሆናቸው ነው መናገር የማይችሉ አሉ። እናታቸው ነው የሚያስገቡ ይበዛሉ። ገስት ላይ ሲያስገቡ 3-4 ጥቂት መናገር የሚችል ሰው ነው ደፈር ብሎ። አንዳንድ ሰው ታቸው ነው ማስገባትም ይችላል። ሁለቱንም ማመቻቸት ስላለብን ነው። እና እየገባችሁ አንድ ቁጥር ጻፉ ብያለሁ። ገስት ላይ መግባት የሚፈልጉ ሰዎች አንዳንድ ቁጥር ጻፉ። ከዛ እየሳብናችሁ እናስገባችኋለን። ሁለቱንም ግን ማድረግ እንችላለን ጎን ለጎን። እና የሚጠብቅ ቃሉን ካለ ይጠብቃል፣ የማይጠብቅ ካለ እንግዲህ ምንም ትናንልም። ግን ገስት ላይ መግባት የሚፈልጉ አንድ ቁጥር ጻፉ። እናንተን እያስተናገድን ኮመንት ላይ ያላችሁትንም ደግሞ ማኔጅ ማድረግ ይቻላል። ገስት ግቡ፣ ማንም የከለከለ። ናርዲ አሁን አንድ ቁጥር ጽፋልኝ፣ ናርዲን አስገባት። እሺ እሺ። እስከዛ ገስት ሰዎች እየገቡ እናንተ ደግሞ ስራ ስሩ። ታች ያላችሁ ቃል የምትገቡትን አሁን 3 ደቂቃ ነው የቀረኝ። 10 ደቂቃ ይኸውላችሁ በወሬ ሊያልቅ ነው። እሺ ደረሰኝ ሞዴሬተሮች ተቀበሉልኝ። በውስጥ ከስር ያላችሁ ሰዎች ሞዴሬተር ገስ እንትን ደረሰኝ ተቀበሉ። ደረሰኝ የሚፈልጉ ሰዎች በውስጥ ከስር ያላችሁ ሰዎች ሞዴሬተር ገስ እንትን ደረሰኝ ተቀበሉ። እሺ ይቀጥሉ። ናርዲ መዝሙር አካውንቱ 33-27-66 የትኛው ነው? አይታየኝም እኮ ማመዬ ጻፊልኝ በውስጥ። ይኸውልሽ ናርዲ እስቲ ከኔ ጋር በይ። 1000 ይታይሻል? አይ አይታየኝም። ጽሁፍ እኮ ነው እዚህ ጋር ትልቁ ላይ ያለው ኮንሰንትሬት ስቴሽን እኮ አካውንቱ ይሄ ነው። ግማሽ እኮ ነው ያለው። 1000 ግማሽ አይደለም። ይኸውልሽ ናርዲ 1000 አሁን በቁጥር ከተጻፈ ስለሚዘጋብን ነው። ገባሽ? በፊደልና በቁጥር አንድ አይነት ጽፎ ነው ተደበላልቆ ነው።
ስለዚህ 1000 ሰው ይሄን አንቺ በቁጥር ነው የምትጽፊው። 1000 ብለሽ 1000 ቁጥር ከዛ 23 አለ ከዛ ደግሞ 38 ደግሞ 38 በቁጥር ከዛ የቀረው 27 267። እሺ በቃ ገባሻው? ቢኒያም ነው በውስጥ የምልክለት ደረሰኝ። ለማን ነው የሚላከው? ኮንስታንቲኖስ ትችያለሽ። አዎ ትችያለሽ። ቢኒን ለቢኒ ላክለት ደረሰኝ። ኦኬ ግን ነገ 5000 ነገ ነው ልጁ የሚልክልኝ። እሺ እሺ 5000 እሺ ናርዲ በጣም እግዚአብሔር ይስጥልን። ወረበስማ ትሰማለሽ ከሰለ ዋው እግዚአብሔር ይስጥልን። በወጣ ይተካልን። የልብሽን ሀሳብ እግዚአብሔር ይፈጽምልሽ። እግዚአብሔር በወጣት ድርብ አድርጎ ይተካልሽ። እግዚአብሔር በምታስቢው ነገር ሁሉ ይባርክሽ። እቅድሽን ሁሉ ያሳካልሽ። መጨረሻሽን አሳምሮ ደግሞ ለክቡር ስጋ ለክቡር ደግሞ ያብቃሽ። በቤቱ ያጽናሽ። እግዚአብሔር ይስጥልን። እሺ ምንድን ነው ለምትሉ ሰዎች 1 ደቂቃ ስጡኝና አብራራለሁ። ዞሮ ዞሮ 48 ደቂቃ 48 10 ደቂቃ ልትሞላ ነው ማለት ነው። በጣም አሪፍ። እሺ አሁን ይሄ ነው እንግዲህ አሁን ኮመንት ላይ ያሉት አሁን ቆመ ማለት ነው። አየህ ኮንስታንቲኖስ ሰው ሁለቱንም ማድረግ ካልቻልን የገስቶቹ ላይ ብቻ ከተኮርን ኮመንቶቹን ደግሞ ሚስ ታደርጋቸዋለህ። ኤኒዌይስ እሺ ሸበላው ነው የሚለው ይቅርታ። እሺ እንደምን አመሻችሁ። እግዚአብሔር ይመስገን። ያው አንድ ነገር የሚናገርና ያው የሚመለከተኝም በዛው እንትን ላለው ወንድሜ እያለፈበት ያለውን ከዚህ በፊት ከቃል ጋር አውርተን ነበረ። ያው እኔም በሱ አይነት መንገድ ነው ያለኩት እና ያው ያለውን ጫና ምናምን ነገር ትንሽ እረዳለሁ ብዬ አስባለሁ። አሁን እያለፈበት ያለውን ነገር እና በደንብ ነው እነሱ የሚሰሩት። ያው በብዙ ነገር እንደሚከላከሉት ምናምን ነገር ማወቅ መረዳት መቻል አለብን። ያው ማጠንከር ለሱ ብቻ ሳይሆን ቅድም አማን እንዳለችው እሱም በሱ አይቶ ምናምን ነገር ብዙ ሰው መሳብ እንደይችል አድርገን መስራት መቻል አለብን። ያው አማኑኤል በፈቀደው 4000 ብር አሁን አስገባለሁ። እግዚአብሔር ያክብረልን ወንድማችን። እሺ ሸበላው በጣም እግዚአብሔር ይስጥልን። ሸበላ ሆነ ኑሮልን እና በጣም እናመሰግናለን። ያው ሸበላነት በውጭ መልክ ብቻ ሳይሆን በውስጥህም ሰላም ኖሮክ፣ በውስጥህም እረፍት ኖሮክ፣ በውስጥህም ሀሴት ኖሮክ የእውነት ሸበላ ህይወት እንድትኖር ፍጹም እረፍት የሚሰጠው ሰላም የሚሰጠው እግዚአብሔር ለአንተ ሚስጥህ በነገሮች ሁሉ የእግዚአብሔር ሀሳብ ይቅደምልህ፣ ሀሳብን ሁሉ ይፈጽምልህ፣ የልብን ሀሳብ ሁሉ እግዚአብሔር ይፈጽምልህ፣ ከሀሳብኩም በላይ ይፈጽምልህ። መንገድህ ህይወትህ ሁሉ በበረከት በደስታ የተሞላ ይሁን። ከክፉ ነገሩ ተጠበቅልን። በጣም እናመሰግናለን። አሜን። እናንተ ደግሞ አማኑኤል ይጠብቅልን። አሜን አሜን አሜን። ሸበላ እሺ እናመሰግናለን በጣም እሺ። ሀናን ሰላም። እግዚአብሔር ይመስገን። በመጀመሪያ እንኳን በሰላም ወደ ኦርቶዶክስ መጣ ወንድማችን። በመቀጠል 7000 ብር አስገባለሁ ነገ። እሺ ሀናንዬ እግዚአብሔር ይስጥልን። ማነው ትክክለኛ ስምሽ? ወጋየሁን የመሰለ ስም ይዘሽ ነው? እሺ ወጋየሁ በጣም እግዚአብሔር ይስጥልን። ብዙ ወጎች ተመልከች፣ ብዙ ወጎችን ለማየት እግዚአብሔር እድሜ ይስጥሽ። የሽበት ዘመንን እግዚአብሔር የሽበት እድሜን ያድልሽ። እግዚአብሔር ከፍ ያድርግሽ። የአባቶቻችን በረከት የአባቶቻችን ጸጋ ሁሉ ይደርብሽ። የእግዚአብሔር ጥበቃ አይለይሽ። በሄድሽበት ሁሉ የመላእክት ጥበቃ ከአንቺ ጋር ይጽና ይበርታ። እግዚአብሔር ሀሳብሽን የልብሽን ሀሳብ ሁሉ የሚያስጨንቅሽን በውስጥሽ የጎደለውን ነገር ሁሉ እግዚአብሔር ባለሙለቀ ሁሉን ነገር ይሙላልሽ። ደግሞ በሰላም ውጭ ነው ያለሽው? አዎ አረብ ሀገር ነው ያለው፣ ባህሬን። ኦኬ በቃ በሰላም እንግዲህ ወደ ሀገርሽም ገብተሽ ከምትወጃቸው ከቤተሰቦች ከወዳጆችሽ ጋር ደግሞ መልካም ጊዜ ጥሩ ጊዜ እንዲኖርሽ እግዚአብሔር እድሜና ጊዜ ያድልሽ። ወዳጆችሽን ሁሉ በዙሪያሽ አልቶ ይጠብቅልሽ በጤናና በፍቅር። አሜን አሜን። በጣም አመሰግናለሁ። አሜን አሜን። እሺ እሺ። ያሬድ ሰላም ነው? እሺ አብርሽ እግዚአብሔር ይመስገን። እንዴት አለ? ማማዬ ሰላም ብያለሁ ሁላችሁንም። ቆስጠንጢኖስ ቃል ኤፍሪ ሰላም ብለናል። አብሬ እንዴት ናችሁልኝ? እግዚአብሔር ይመስገን ደህና አለው። ክብሩ ይስፋ መድኃኒዓለም።
እንግዲህ ጠዋት 30,000 ብር አስገብቶልናል አብርሽ። በዚህ አጋጣሚ ሁላችሁም እናመሰግናለን አብርዬ በጣም። አረ ምንም አይደል፣ ግዴታችን ነው እኮ ግድ ነው መደጋገፍ። እሺ ምርቃት ፈልጎ ነው የመጣው ይገርማቸዋል። እና ወጣ ይተካል እንጂ ሌላ ምን ይባላል? ስራል ያሬድ እሱ እውነት ነው፣ ምርቃቱ ሚባል የለም። ግን የገባሁት ከስር በኦሮምኛ እንትን እያሉ ስለሆነ ልጆች ለእነሱ ትንሽዬ መልእክት በሚችለው ላስተላልፍ ነው የገባሁት። በኦሮምኛ ይነገረን እያሉ ስለሆነ በኦሮምኛ እየጻፉ ነው እና አንትኑ አላማው አልገባቸውም። ለዛ ነው። እሺ ወሬ አሲረ ይርተን ደጋ ይርተን ወደሙፍ ገርጋርሰ ጎቻ ፊ ጅረመን አመንታ ሙስሊማራ ዱፌ ዋንቴፍ ባየ ረከታ ጅራ ማቲን ቀቡ ነመ ኢሰ ገርጋሩን ቀቡ ዋንቴፍ ኢሳፍ ቀርሺ ሰሳበማ ፊ ጅራ ሆጂ ዱንፋሳ አከ ሆጀቱፍ አካውንቲን ሳኪኖ ጉባ ከነረ ጅራ ገሩ ወኖ አማሪፋን በሬፈመ ዋንቴፍ ኢሳ ኦሮሚፋን ሲኒፈን በሬሳ ጀለረት ሲኒፈን በሬሳ በቃ ናምኒ ነገሩ ቆይ ጅሩታ ሲረ ቆይ ሳን ሴፋ በሬሳ ኪኖ ጅራ በቃ አካውንቲ ጀለረት ሲኒ በሬሳ ይሩ አንቴፍ ኢሳን ገልቻፊ እሺ ናምኒ ጋርጋርሰ ጎቹ በርባደን ይሄ ነው በቃ። ያሬዴቺ መልእክት ላስተላልፍ ብዬ ነው የገባሁትኝ አባት። እሺ ገለቶማ በጣም እግዚአብሔር ይስጥልን አብርሽዬ። አብርሃም ማለት እንግዲህ አበብዙሃን ማለት ነው፣ የብዙሃን አባት ማለት ነው። ስለዚህ የብዙሃን አባት እግዚአብሔር ያድርግህ። እንደ አብርሃም ሁን። እንደ አብርሃም ቤትህን በበረከት በጸጋ በደስታ የተሞላ ያድርግልህ። ትዳር ካለ የአብርሃምን ትዳር ይባረከ እግዚአብሔር፣ አንተም ትዳርን ይባርክልህ። ሀብት ጤና እግዚአብሔር ንብረት ይስጥህ። በቤትህ እግዚአብሔር ይግባ፣ እግዚአብሔር ይገኝ። ቤትህ እንግዶች የሚያስተናግድ ድሆችን የሚያስተናግድ ያድርግልህ። እግዚአብሔር በነገሮች ሁሉ ከአንተ ጋር ይሁን። አብርሽ በወጣ የተካደን እሺ፣ ጸጋ በረከት ይብዛልህ። አሜን። በርቱልኝ አለው። ከስሮኛ እየተከታተልኩ ነው። እሺ አብርሽን በነገራችን ላይ ኦርቶዶክሳውያንም በዚህ አጋጣሚ እንደጋገፍ ያግዛል። ብዙ ጊዜ ዋሉ ትናንትና ነው እንደውም የሰማሁት እነ ቴዶ ጋር ቪዲዮ ለሰርግ ለልደት ምናምን የምትፈልጉ ኦርቶዶክሳውያን ካላችሁ በዚያው አጋጣሚ አብርሽን አሰሩት ለማለት ያህል። እንደጋገፍ ማለት እንደዚህ ነው። በወጣ የተካ የሚባለው እንደዚህ አለ ዲያቆን። እንደጋገፍ ለራስን ጨመርክ እንግዲህ አይቴንም ደግፉት። እንግዲህ አብርሽዬ የቪዲዮ ባለሙያ ከሆነ በጣም ትልቅ ነገር ነው፣ አሪፍ ነው። ለአንተም ደግሞ ቆይ የማናገር ለሰዎች አሉ ማለት ነው። ዛሬ ቤት ስራ ብዙ ሰጣችሁ። ቪዲዮ ሳይሆን ዲኮር ነው የምሰራ ያሬዲ። ሰርግ ላይ ያልተገኘሁት ሌላ ስራ ዲኮር ስለነበረኝ። ኦኬ በጣም ጥሩ አሪፍ። እሺ አይ መልካም በቃ። ስለዚህ ሰርግ ያላችሁ፣ ግራጁዌሽን ያላችሁ፣ ልደት ያላችሁ፣ የተለያዩ ፕሮግራም ያላችሁ ሰዎች ዲኮር አብርሽ ይሰራል። ስለዚህ አብርሽ ዲኮርን በደንብ አናግሩት፣ ቅረቡት። ማሰራት የምትፈልጉትን ነገር በጥሩ ዋጋ በዲስካውንት በቅናሽ ሲባል እሱ ተጎድቶ ሳይሆን አትርፎባችሁም ሳይሆን ብቻ ባላንስድ በሆነ ያግዛችኋል ማለት ነው። እና አደራ አብርሽን ኮንታክት አድርጉት እሺ። የቤተክርስቲያን ልጆችን ስራ እንዲሰሩ ማመቻቸት ማገዝ አለብን። ለምን ቤተ ክህነቱ አልሰራ፣ ለምን እገሌ አባት ጳጳስ አልሰራም? እሱ ወሬ ነው። ስራ እንስራ። እኛ ስራ እንስራ። በዘመናችን እንደ ሐዋርያቱ ድርሻችን እንወጣ። ጳውሎስ ጢሞቴዎስን አልጠበቀም፣ ጢሞቴዎስ ጳውሎስን አልጠበቀም፣ ማቴዎስ ጴጥሮስን አልጠበቀም። በቃ ሁሉም ድርሻቸውን የተወጡት። ጣት የቀሰረ ማንም የለም። እና እኛ ጣት ከምንቀስር በቃ ስራ መስራት፣ መበርታት በቃ የእኛ አሁን ተተኪዎቹ ትውልድ። ስለዚህ በጊዜያችን የምንሰራን የኛ ድርሻ ነው። እና ስለዚህ አብርሽን እንደዛ አሰሩት ለማለት ነው። በጣም እግዚአብሔር ይስጥልን። ሌላ ሰው አንድ ቁጥር ጽፎ መግባት የሚፈልግ ሰው ካለ እስካሁን ምን ላይ ደረሳችሁ? እስቲ ሂሳብ የሰራ ሰው አለ? አብዴት ልንገራችሁ ብዬ ነው እኔ ጋር። እሺ ታሂ አስገብቷል ከባለቤቴ ጋር ብሎ 3,000 አስገብቶ ሪሲት ደርሶኛል። ኦኬ አስገብቷል። በጣም ጥሩ። ሳሂ እና ባለቤቱ በእውነት ሰሂ ይሆኑልን። ሰሂ በጣም እናመሰግናለን። ቤትህን ባለቤትህን እግዚአብሔር በበረከት ይባርክ። በቤትህ በደጅ በቅጥር ሁሉ የእግዚአብሔር ቸርነት ይሙላል፣ ይፍሰስልህ።
የአባቶቻችንን ጋብቻ ቅዱስ ያደረገ እግዚአብሔር ያንተንን ቤትህን፣ ባለቤትህን፣ ልጆችን ሁሉ እግዚአብሔር ቅዱስ ያደርግላችሁ፣ ህይወታችሁን፣ የልቦናችሁን ሀሳብ ይፈጽምላችሁ ብለናል። በጣም እናመሰግናለን። ሰሂ ምን ላይ ደረሰ እስካሁን ያለው? ጁሲ አንተ ጋር የገባውን አካውንት ላይ ቼክ አድርግልን። እኔ ጋ የጻፍኳቸው ገስት ላይ ገብተው ያስተናገድናቸው ሰዎች 5,000፣ 4,000 እና 7,000 አስገብተዋል። ይህ ማለት 16,000 ብር ነው ቃል የተገባ። ለነገ አለ 4,000 ብር አሁን አስገባለሁ ብላለች ሸበላው። ከስር ኮመንት ላይ የተጻፉት ደግሞ 3,000፣ 300፣ 4,000፣ 2,000 ናቸው። ኦኬ እሺ፣ በጣም አሪፍ። እኔ ጋር ከደረሰ ውስጥ አጠቃላይ ከጠዋቱ ጀምሮ እስካሁን 115,089 ብር። በጣም መልካም። 115,089 ያልከው እና ደግሞ የአንተ ጠቅላላ ስንት መጣ ቆስጠንጢኖስ ስደምረው? እኔ ጋር እዚህ ጋር 16,000 ከስር ቃል የተገቡት ደግሞ 300፣ 7,300፣ 9,300 አንድ ላይ 16,000 እና 9,300 የሚመጣው 25,300 ማለት ነው። 25,300 ይህ ጠቅላላ የተሰበሰበ ነው ወይስ አሁን ብቻ የተሰበሰበ ነው? አይ ጠቅላላ ከጠዋትም ጀምሮ ነው። ኦኬ እሺ። ዮሴፍ ጋር ያለው ተደምሮ ስንት መጣ ማለት ነው አንድ ላይ? ዮሴፍ ጋር ስንት ነው ገባ ያለው? እኔ አጠቃላይ አሁን እኔ አካውንቴ ላይ የገባው 115,897 897። ኦኬ እንደዛ ከሆነ እኔ ጋር 25 ቆስጠንጢኖስ ቆይ በተለያየ አካውንት ነው እንደገባው? በተለያየ አካውንት? አሁን የተጻፈ ነው እሱ ቃል የገቡትን ነው እየደመረ ያለው ቆስጠንጢኖስ። እንደዛ ከሆነ 138,298 ብር መጥቷል። እስቲ ደምሩት። እኔ በጭንቅላቴ እንደዛ ነው የደመሩ 15,898 እና 25,300 138,298 ማለት ነው። ኦኬ በጣም አሪፍ፣ በጣም ጥሩ። እንግዲህ ቃል የገባችሁ ሰዎች ከዚህ በላይ እኮ ቅድም ከዚህ በላይ ነው ቃል የተገባው እና ግን ቃላችሁን ጠብቁ። ሌሎቻችሁ አሁን እያየሁ ነው 8,000 ብር አስገባለሁ። አንሲ የሚል አስገቧት፣ አንድ ቁጥር እየጻፈች ነው። እሺ ምንድን ነው ለምትሉ ሰዎች አንዳንድ ቁጥር የሚጽፉትን አስገቧቸው እየተራ። እንግዲህ ምንድን ነው ምን እያደረጋችሁ ለምትሉ ቅድም በኦሮምኛ አይ ቲንክ እንትና ነግሮናል አብርሽ፣ እኛ ደግሞ በአማርኛ እንንገራችሁ። እዚህ ጋር የምታዩት ወንድማችን ዮሴፍ ከእስልምና የመጣ ነው፣ ወደ ክርስትና የመጣ ነው። ወደ ክርስትና ሲመጣ ከቤተሰቦቹ ተለይቷል። ብዙ ነገር ውስጥ እያሳለፈ ነው። ቅድም ቪዲዮ ከፍቶ እየኖረበት ያለ ሁኔታ ነግሮናል። ብዙ መከራ እየተቀበለ ነው። ስለዚህ በእሱ ምክንያቱ ሌሎቹንም እንደዚሁ ለመርዳት ለማገዝ መንገድ ስለሚከፍትልን ወንድማችንን ማገዝ፣ ወንድማችንን ማበርታት፣ ወንድማችንን ራሱን ችሎ የሚቆምበት ነገር ኦርቶዶክሳዊ ክርስቲያናዊ ግዴታችን እየተወጣ ነው። ስለዚህ ይሄ ደግሞ የእኛ ግዴታ ነው። ሲመጡ እንዳልኳችሁ እኛ ጋር የሚዘጋጅላቸው መኪና ቤት የለም እንደ ሌላው ሰው እንደሚያደርገው። ግን ደግሞ እየተራቡ እየተጠሙ ደግሞ መቀመጥ የለባቸውም፣ እየተቸገሩ መቀመጥ የለባቸውም። ስለዚህ እሱ እናደርጋለን፣ እሱን እያገዝናቸው ነው ማለት ነው። ይሄ ደግሞ ለእኛ ትልቅ በረከት ነው የሚያሰጠን።